ሰላም ሰላም የተወደዳችሁ ወገኖች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዛሬ በፊታችሁ የቀረብኩት በመርጌታ ምስጢሩ መዝገቡና በሀሌታ ሚዲያ በተደረገው ኢንተርቪው ተገቢ የሆነ ማብራሪያና ማስገንዘቢያ እንደ ምላሽም የሆነ ሐሳብ ለመስጠት ነው በፊታችሁ ያለው። በሆነው ነገር በጣም ልቤ አዝኗል። እንግዲህ የተሰማኝን እንደ እግዚአብሔርም ቃል የሆነውን ይሄ ስራ የመርጌታ ምስጢሩ መዝገቡ ብቻ ሳይሆን የሁላችንም ስራና አገልግሎት ነው። ስለዚህ የእግዚአብሔርም ስራ እንዳይበላሽ እንደገናም ደግሞ መልክ ያለው ስራ እንዲሰራ የግድ ጣልቃ መግባትና መናገር የተገባኝን ነገር ለመናገር ነው በፊታችሁ ያለሁት። በመርጌታ ምስጢሩ መዝገቡ ላይ በተካሄደው ነገር እጅግ ልቤ አዝኗል። ይሄ ሰው በጣም ለወንጌል የተሰጠ ሰውና ብዙ በቤተ ክርስቲያኒቱ የደከመ እስከ ምርግትና ደረጃ የደረሰ ብዙ በቆሎ ትምህርት ቤት ዘመኑን የጨረሰ ያሳለፈ ከዛም አልፎ ደግሞ የማስተርስ ዲግሪውን የሰራ ሰው ነው። በቂ የሆነ እውቀት ኦርቶዶክስን በወንጌል ለመድረስ በቂ የሆነ እውቀት ያለውና ምንም የሚያሳፍር ነገር የሌለው ሰው እንደሆነ በጽኑ ልመሰክርለት እወዳለሁ። እግዚአብሔር አምላክ የተባረከ ይሁን። አሁን ግን በዚህ በሀሌታ ሚዲያ በጋዜጠኛ ተሾመ በኩል ልብሰ ተክህኖውን በማስረከቡ እጅግ በጣም ትልቅ ቅሬታ ተሰምቶኛል እና ይሄን በተመለከተ እንግዲህ የራሴ የሆነውን እውነት ብዬ የማምነውን ነገር ለመናገር ነው በፊታችሁ ያለው። እስቲ ለማንኛውም ቪዲዮውን እንስማና ከዛ በኋላ በእኔ በኩል ያለውን እውነት እናገራለሁ ማለት ነው። የቪዲዮውን ሀሳብ ተከትዬ ተባረኩ፣ ተከታተሉ። እውነት ለመናገር እኔ ያልነገርኩህም እንጂ ዛሬ የመጣሁትኝ አንዱ እኔ የምወዳት እናቴ ዋጋ እየከፈለች ያለችው በእኔ ምክንያት ነው። አባቴ ዋጋ እየከፈለ ያለው በእኔ ምክንያት። እውነቴን ነው። ይሄ ልብሰ ተክህኖ ለቤተ ክርስቲያኗ ለምን አይመልሱ? ለመኖር ነው። እውነቴን ነው የምነግርህ። አይዞህ። ኦርቶዶክሳውያንንም እያሳዘንኩኝ የማገለግለው አገልግሎት ከዚህ በኋላ መቋረጥ አለበት። ሳይበራልኝ ሳይገባኝ ገብቼ እንደሱ ዘይት ተለቅልቀናል ሁላችንም ማለት ነው። ምንድነው? ለመብላት ነው? ለሆድ ነው? ይሄ ነገር ምንድነው? እግዚአብሔር ምስክሬ ነው። ማንንም ለማብሸቃ አይደለም፣ ማንንም ለማስቆጣት አይደለም። ይኸው አሁንም አውልቅ ካልከኝ አውልቅ ያስረክባለሁ። ይሻላል። የኦርቶዶክስ ቤተክርስቲያን ናት ወንድሜ አንተን ፕሮቴስታንት መድረክ ላይ ስበክ ብላ የሰጠችህ። ክስ እንዳለበት ከፍተኛ ፍርድ ቤት ተናግሮ ነበር። ባልተናገርኩት ነገር ላይ አልተከሰስኩም። ይሄንን አጽንኦት ሰጥቼ መናገር ፈልጋለሁ። እኛም እንደ አንድ ሚዲያ ይቅርታ እንጠይቃለን። እቺ ትልቅ እናት ቤተክርስቲያንን የተሐድሶ አገልጋዮች ነን በማለታቸው አሁን ቤት ክራይ የሚከፍልላቸው ጴንጤ ነው። አገልጋይ ምስጢረ መዝገቡ ብለን እንጥራው። ተሐድሶ የሚባል ዲኖሚኔሽን እስካሁን ድረስ አልተፈጠረም፣ ሊፈጠርም አይችልም። የስም ጉዳይ እኔ ያስጨንቀኛል። ይሄው ለቤተክርስቲያኗም ለሚመለከተው አካል ለአንድ አባት ስጡልን ብለው አድርሷል። አጥፍተሃል ብላችሁ ያዘናችሁ አባቶች እንዲሁም ምእመናንና ምእመናት በሕያው እግዚአብሔር ስም እጠይቃለሁ ይቅርታ። እሺ፣ እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። እንግዲህ መርጌታ ምስጢሩ መዝገቡን የማያውቅ ሰው የለም። ከዚህ በፊት ያው በነቢይነት ያገለግል እንደነበረ ከሞላ ጎደል በለቀቃቸው ቪዲዮዎች እና በነበረው አገልግሎት ተመልክቻለሁ። ከዛ መልስ ግን ወደ ተሐድሶ አገልግሎት ተመልሶ የእግዚአብሔርን ስራ በጥሩ ሁኔታ እየሰራ ያለ ሰው እንደሆነ ነው የምገነዘበው የምረዳው። ከዛም መልስ በማር የተለወሰ መርዝ ብሎ የጻፈው መጽሐፍ ብዙዎችን ወደ ጌታ ማዳን
ያመጣ በጣም ኤቪደንስ የሚሰጥ መረጃ የሚሰጥ ሰዎችን ወደ ትክክለኛ የእግዚአብሔር ቃል እውነት የሚመልስ መጽሐፍ ነው ያለው እና ለዚህ ለተሐድሶ አገልግሎት ግንባር ቀደም ሰው ይሆናል ብዬ ከማምንባቸው ሰዎች መካከል አንዱ ነው እና ይህን ቪዲዮ ከመስራቴ በፊት ከጋዜጠኛ ተሾመ ሽፈራው ጋራ የለቀቀውን ቪዲዮ ሰምቼ በብዙ አዝኜ ነበረ እና እስቲ ላናግረው ብዬ አናግሬዋለሁ እና አበረታትቼዋለሁ። ጌታ በሰጠኝ ጸጋ እንግዲህ እንደ ወንድም ተነጋግረናል። በዚሁ አገልግሎት እንዲቀጥልና እነዚህ ፈተናዎች የሚያልፉ መሆናቸው በምችለው መንገድ ላጽናናው ሞክሬያለሁ። ይሄ ብቻ አይደለም። ይሄ ሰው የገንዘብ ድጋፍ ያስፈልገዋል፣ የሀሳብ ድጋፍ የሚሰጠው ያስፈልገዋል። በዚህ ሰዓት በኦርቶዶክስ በፍትሐ ብሔር ሕግ ተከሷል። የጠበቃ አለ። በዚህ ላይ ደግሞ ያው ሰምታችኋል ያለበትን የኑሮ ሁኔታ። ሽንት ቤት ደፍኖ በዚያች ጠባብ ክፍል ውስጥ ሽንት ቤት ውስጥ እስቲ መውደቅ ማለት ቀላል አይደለም። በዛ ኑሮ የሚኖር ነው። ልጆቹ በተረባረበ ጠባብ ክላስ ውስጥ ተነባብረው የሚተኙ መሆናቸውና እሱን ተጥሎ እያገለገለ እንዳለ ነው ይመሰክር የነበረው። እውነቱን ነው። እኔም ይሄንን ኑሮ አውቃለሁ። ሽንት ቤት ተጥዬ በብዙ ስቃይ ውስጥ ያገለገልኩበትን ኢትዮጵያ በነበርኩበት ጊዜ አስታውሳለሁ። አዎ ቀላል አይደለም እና ይህ ሲባል የረዱን ሰዎች የሉም ማለት አይደለም። ያገዙናሉ፣ ይረዱናሉ። የረሱንም ደግሞ የተዉንም ሰዎች አሉ እና ዋናው ግን በዋነኝነት የረዳን ጌታ ነው እዚህ ያደረሰን ማለት ነው። ስለዚህ ይሄም ሰው ብዙ አይነት ፈተናዎችን እያለፈ የሚያገለግል ሰው እንደሆነ ለሁላችንም ግልጽ ነው እና ብዙ ጊዜ ተከሷል፣ እስር ቤት ተጥሏል፣ ልዩ ልዩ አይነት ነገሮች ደርሰውበታል። አሁን ራሱ ከኢንተርቪው ስሰማ በጣም ነው ልቤን የሰበረው እና ቪዲዮ ሰራለው አላልኩትም። በእርግጥ በስልክ በደወልኩለት ጊዜ ጀስት እንዲጽናና ነው የነገርኩት እና ቀላል አይደለም እያለፈበት ያለ ነገር። በጥቂቱ መከራውን እኔም ተጎንጭቻለሁ ከሱ በፊት በነበረው የተሐድሶ አገልግሎት እና በአፍ ብቻ እንዲነ በርታ ይዞ ማለቱ ምንም ጥቅም የለው። አቅም ያላችሁ ሰዎች ብትደግፉት ጥሩ ነው ብዬ ነው የማምነው። ፋይናንሻሊ ብትደግፉት፣ በገንዘብ ሰፖርት ብታደርጉት፣ እንደገና ጠበቃ ብትገዙለት፣ አብራችሁ በዚህ በመከራ ውስጥ ብትቆሙ። እሱ ቢራብ ኢትስ ኦኬ፣ ግን ቤተሰቡ ጭምር ነው አብሮ እየተራበ ያለው፣ ልጆቹ ናቸው አብረው እየተራቡ ያሉት እና ይሄ ሰው ሊማረር ይችላል፣ ሊያለቅስ ይችላል። ስለዚህ ምን አለ አቅም ያላችሁ ሰዎች አብራችሁ ብትቆሙ። እኔ ቢኖረኝ ብችል ነግሬዋለሁ፣ ለሱ ብዙ ባደረግኩለት ደስ ይለኛል፣ ግን አቅሙ የለኝም። ራሴም እንኳን ማንም ይደግፈኝ የለም። እኔ ወንጌልን ከመረዳቴና ሕይወቴ ነው ብዬ ከማመኔ የተነሳ አገለግላለሁ በጌታ ጸጋና ምሕረት እንጂ ከጎን የሚቆም ማንም የለም እና ወንጌል የበራላቸው ወንጌላውያን እንኳን ሊቆሙ ይገባል እንዲህ ለውጥ እንዲመጣ በቤተ ክርስቲያኒቱ። እና ይሄ ሰው ዛሬ የሚያገለግልበትን ልብስ ያስረከበው ተሸንፎ አይደለም ወይም ሌላ ነገር ሆኖ ሳይሆን የመከራው ብዛት ራሱ ቀላል አይደለም። የክሱ ጋጋታ፣ ጠላት የሚያመጣው ነገር እና በብዙ ይጎዳዋል፣ ጎድቶታልም። ስለዚህ አቅም ያላችሁ ሰዎች ፕሊስ እባካችሁ ዛሬ ካልቆማችሁ መቼ ነው ከወንጌል ጎን የምትቆሙ? ለምን አትቆሙለት? ለምን ስልክ አትደውሉለትም? ከጎንነን ለምን አትሉትም? ፋይናንሻሊ ለምን ሰፖርት አታረጉትም? ቢያንስ ለልጆቹ የሚሆን ነገር ለምን መርዳት የምትችሉ አቅም ያላችሁ ሰዎች አላችሁ፣ ለምን አትረዱትም? በእውነት እንደገናም በክሱ ደረጃ ሕጉን የምታውቁ ሰዎች ከሱ ጎን ቆማችሁ ጠበቃም ገዝታችሁለት ቢሆን በሀሳብ ድጋፍ ለምን አትሰጡትም? ይሄ ሰው ለምን አገልግሎቱን ይተዋል? በእውነቴን ነው። ስንት ክርስቲያን እያለ፣ ስንት መጋቢ እያለ በሀገር ቤት ስንት የቤተ ክርስቲያን መሪዎች አላችሁ። ይሄ ስለ ወንጌል የወንጌል ማህበረተኛ ሆን ዘንድ ስለ ወንጌል ሁሉን አደርጋለሁ አላለም እንዴ ጳውሎስ? የግድ እኮ
መጥቶ የእናንተ ቸርች አባል መሆን አይጠበቅበትም። የጌታን ስራ የሚሰራ ከሆነ የማይቃወመኝ ከኔ ጋራ ነው፣ አትከልክሉት ነው የተባለ። ስለዚህ ወንጌል እስከሰራ ድረስ የእግዚአብሔር መንግስትን ለሚሰራ ሰው ከጎን መሆን፣ ብቸኛ እንዳይሆን በብዙ ነገር መርዳት፣ መደገፍ፣ ምንችለውን ማድረግ በጣም ወሳኝነት አለው። በእውነት ልቤ ነው በጣም ያዘነው የተነካው እና እርዱት ባካችሁ፣ ከጎኑ ሁኑ፣ አይዞ በሉት። እኔ እንደምረዳው መከራውና ስቃዩ ከብዶት ነው እንጂ ይሄ ሰው አላገለግልም ብሎ ይህንን አልባሳት ያስረከበ አይደለም። እና እኔ በማስረከቡ ነግሬዋለሁ፣ በስልክም ደስተኛ አይደለሁ። ለምን ያስረክባል? ለምን እንዴ? ከሱ በላይ ማን አለ? በቅኔ በሉት፣ በዘዋትወ ዜማ በሉት፣ በዝማሬ መዋሥዕት በሉት፣ በአቋቋም በሉት፣ በቅዳሴ በተለያየ ነገር ባለሙያ ነው የተዋጣለት። እና ይህን ልብስ ለብሰው እስክስታ የሚመቱ የሉም እንዴ? አረቄ ቤት ተገኝተው አረቄ እየጠጡ ወረብና ቸብቸቦ እያሉ እንደፈለጉ ይቦርቁ የሉም? እንደገና ገዳማት ፈረሱ፣ አድባራት ፈረሱ እያሉ ገንዘብ ሰብስበው አረቄ ቤት፣ ጠጅ ቤት የሚገቡ የሉም? ምን ነው እነሱ ሲሆኑ ለነሱ ልብሱ ቅዱስ ነው፣ ለዚህ ሰው ነው ልብሱ የማይገባው? እና ይሄ አግባብ አይደለም። እኔ ነግሬዋለሁ ለመርጌታ መዝገቡ፣ ለመርጌታ ምስጢሩ ልታስረክብ አይገባህም። እኔ እንደውም በዋነኝነት የመጣሁት በዚህ ጉዳይ ነው። ልታስረክብ አይገባህም ብዬ ለመናገር ነው የመጣሁት። እና ቪዲዮ ሰራለሁ ብዬ አላልኩም። ነገር ግን ውስጤን ከነከነው በእውነት። ስንቶቹ እኛ ቪዲዮ ሰርተናል እኮ እንደፈለጉ እስክስ የሚሉ ጭፈራ እንዲቆብ አድርገው ቀሚስ አድርገው እስክስታ የሚመቱ ለእነሱ ይገባቸዋል፣ ለዚህ ሰው አይገባውም። ይሄ ሰው እኮ ወንጌል ነው የሰበከው፣ እግዚአብሔርን ቃል ነው ያስተማረው። ኦርቶዶክስ ትፍረስ አላለም አደለ እንዴ? ትታደስ፣ ለውጧ ይፍጠን። በእውቀት ነው ደግሞም እየተናገረ ያለው እና በአደባባይ በቪዲዮ አገር እያየ ልብሱን የሚያስረክብበት ምንም ምክንያት የለም። እና እውነት ነው፣ ልክ ነው። ወንጌል በመስበኩ ነው እያለቀሰ እንደተናገረው የምወዳት እናቴ ዋጋ እየከፈለች ያለች በእኔ ምክንያት ነው፣ አባቴ ዋጋ እየከፈለ ያለ በእኔ ምክንያት ነው ብሏል። ልክ ነው። ወንጌል ስለሰበክ ይሄን ወንጌል እንዲጥል ከሱ አልፎ ቤተሰቡ ላይ ተጽዕኖ ይደረጋል። በአባቱ ላይ፣ በእናቱ ላይ፣ በልጆቹ ላይ ተጽዕኖ ይደረጋል። የኑሮ ተጽዕኖ፣ እኔም ብዙ ደርሶብኛል ተጽዕኖ። ቤት እንዳንከራይ፣ እሳትን አታስጭራቸው፣ ቤት አታከራያቸው እየተባለ እንዲሁ በመንከራተት እንደ ጎጆዋ እንደፈረሰባት ወፍ ነበር እኖር የነበረው። እና የሚያሳዝን ነው። ምንም አድርጎ አይደለም፣ ወንጌል ነው የሰበከው። እና እኔ ግን በጣም በዚህ ውስጥ ያዘንኩት ከማንም በላይ በጋዜጠኛ ተሾመ ሽፈራው። ጋዜጠኛ ተሾመ ሽፈራው ዛሬ የሀሌታ ሚዲያ ጋዜጠኛ ሆኖ ኢንተርቪው ያደርግ እንጂ ከዛሬ ስንትና ስንት ዓመት በፊት እኮ ራሱ የተሐድሶ አገልጋይ ሆኖ በደቂቀ እስጢፋኖስ ዙሪያ ትረካን የሚተርክ ከዘማሪት ሶፊያ ሽባባው ጋር እንኳ ሳይቀር የደቂቀ እስጢፋኖስን እንቅስቃሴ የሚደግፍ ፈርጅ በፈርጅ ታሪኩን በየተራ በአምድ የሚናገር ሰው ነው። ቪዲዮ አለ። እንደውም እኛ ኢንተርቪው ልናደርገው ሁሉ ብዙ ጊዜ ኢንተርቪው ያደረገ ወንድም አለ ከኛ ጋር አብሮ የሚሰራ እና የተሐድሶን እንቅስቃሴ በብዙ የሚደግፍ ሰው ነው ጋዜጠኛ ተሾመ ሽፈራው። ዛሬ ፊልዱን ቀይሮ ጋዜጠኛ ቢሆንም ቤተ ክርስቲያኒቱ የት ጋ እንደሳተችና ምን አይነት ተሐድሶ እንደሚያስፈልጋት ለጋዜጠኛ ተሾመ ሽፈራው ማብራሪያ አያስፈልግም። የሚያውቀው ነገር ነው ማለት ነው። ግን ዛሬ ይሄ መርጌታ ምስጢሩ እንዲህ ባለ ፈተና ውስጥ ሆኖ በእስር ቤት እንግዲህ ክስ መስርተውበታል። በፍትሐ ብሔር ሕግ ተጠይቋል። ጠበቃ ገዝቶ እንዲቀርብ ከዚህና ከመሳሰሉት መከራዎች ከሚደርስበት የተነሳ ዳውን ሆኖ ይሄ እንዲህ ባለ ሁኔታ ቢቀርብም እሱ ግን እንዲህ አይነት ጥያቄ ማንሳት የለበትም ብዬ ነው የማምነው። እንዴት እንደሚል ባላውቅም
እና ምንድነው ያለው? ይሄን ልብሰ ተክህኖ ለቤተ ክርስቲያኗ ለምን አይመልሱም ብሎ እንዲህ አይነት ጥያቄ ማቅረብ ከኔ ከጋዜጠኛ ተሾመ ሽፈራው አልጠብቅም። በእውነት ለምንድን ነው ልብሱን አስረክብ የምትለው? ጋዜጠኛ ተሾመ ሽፈራው የማታውቀው ሆነህ ነው እንዴ? የተሃድሶ እንቅስቃሴ ቤተ ክርስቲያንን አፍራሽ ነው እንዴ? ምናልባት ስህተት የሆነ ነገር ካለ አቅርበህ ወንድምህ ነው በአግባብ ብትመክረው ኢትስ ኦኬ። እዚህ ነገር ላይ ኦፌንድ የሚያደርግ ነገር እዚህ ነገር ላይ እንዲህ አይነት ንግግሮችን ትጠቀማለህ፣ ራፍ የሆነ ንግግሮች፣ እነዚህን ነገሮች አስተካክል፣ አገልግሎትን በፍቅር አድርገው ብለህ ነው እንጂ መምከር ያለብህ። ይህን ልብሰ ተክህኖ ለቤተ ክርስቲያኗ ለምን አይመልሱም ለምን ትላለህ? ምን ሲያደርግበት አየህ? ጠጅ ቤት አልገባ ይሄ ሰው፣ አልሰከረ፣ በቤተ ክርስቲያኗ ስም የራሱን ጥቅም አላካበተ እንዴ? ቤተ ክርስቲያኗ ወደ ቀደመ እውነቷ እና መሰረቷ የምትመለስበትን እውነት ነው የተናገረው። ጌታ ኢየሱስ ክርስቶስ ያድናል ያለው የተሳሳተ ልምምዶችን፣ ጥንቆላውን፣ አስማቱን፣ መተቱን ነው ያጋለጠው። አዎ ይሄ ለእርሷ አይገባም፣ ደረጃዋም አይደለም። ሐዋርያዊት ናት፣ ቀደምት ናት፣ መስራች ናት። ንጹሕ ወንጌል ለኢትዮጵያ ያሻገረች የመጀመሪያ ንጹሕ ወንጌል እንግዲህ በፍሬምናጦስ አባ ሰላማ ከሳቴ ብርሃን ነው ወንጌልን ከወንጌላውያን አብያተ ክርስቲያናት ቀደምት ሆና ወንጌልን የተቀበለች ቤተክርስቲያን እኮ ናት። ለዚህ ነው ከሳቴ ብርሃን አባ ሰላማ የተባለው፣ ብርሃንን የገለጠ ማለት እኮ ነው። እና ማህበረ ጽዮን ሰማያዊት ራሱ የመርጌታ ምስጢሩ ህብረት እኮ ማህበረ ጽዮን ሰማያዊት ነው የታድሶ አገልግሎት። እና ማህበረ ጽዮን ሰማያዊት ብሎ የመሰረተው ማን ነው? ፍሬምናጦስ አይደለም እንዴ? ሰማያዊት የሆነች ህብረት ማለት ነው። አይሁድ ማትል፣ ግሪክ ማትል፣ አህዛብ ማትል፣ ከነገር ከቋንቋ ተዋጅታ አንድ ህዝብ የሆነችበት ማህበረ ጽዮን ሰማያዊት በወንጌል ያመኑ ህዝቦች ያሉባት ማለት ነው። ልዩነት ሳያደርጉ ማለት ነው። እና ቤተ ክርስቲያኗ እንዲህ ነበረች በፊት፣ ንጹሕ ነገር ነበራት። አሁን ተከለሰች፣ ተበላሸች። እኔ ምን ታሪክ አንተ ታውቀው የለ እንዲህ አንድ በእነዚህ በግብፅ መነኮሳት ለ1600 ዓመት ወርቃችንን፣ ብራችንን፣ የዝሆን ጥርሳችንን እያጋዙ በአራቱ ማዕዘን እየባረኩ ለ1600 ዓመት ሲገዙ ኖሩ። ከሊፋ ነው እየመጣ ቤተ ክርስቲያኗን እስላም የሆነ እየገዛ የሚሄደው። ለምን? ጥቅም ስላለ። አንድ ወንጌል አላስተማሩንም። 1600 ዓመት በጨለማ መጋዝ ማለት ቀላል አይደል። በከሊፋ መተዳደር ቀላል አይደል። እንደውም ኢይሲሙ መምህራነ ኢይሲሙ ጳጳሳተ እማእምራን ይሆሙ፣ ከመምህራኖቻቸው ጳጳሳትን አይሹሙ ብለው በመጋቢት 10 ስንክሳራችን ላይ ጽፈዋል። በስርዋጽ አስገብተው ለምን? በቂ አይደሉም፣ ቢሾሙ የመለኮት ቅጣት ያገኛቸዋል፣ ስልጣን ለነሱ ተገቢ አይደለም ብለው እኮ በጨለማ እኮ የገዙን እኮ ጨካኝ መነኮሳት፣ ደበሎ ያለበሱን፣ ጨለማ ውስጥ ያጋዙን እኮ ናቸው ግብፃውያን። ዋነኛ እኮ ባላንጦቻችን እነሱ ናቸው። እና በስንት መከራ ነው ጵጵስና ወደኛ እንዲመጣ የሆነው። በ1951 አቡነ ባስልዮስ የመጀመሪያ ሊቀ ጳጳሳችን እሳቸው ናቸው። ነገስታቶቻችን በጠየቁ ቁጥር እነ ንጉሥ አርቤ ጵጵስና ራሳችንን እንቻል፣ የራሳችን አጥቢያ እንያዝ ብለው ዋሉ ሰዓት እንዴት ጳጳስ ጠየቃችሁ በመብረቅ ትመታላችሁ እያሉ እያስደገደጉ አይደል ይቅርታ ያስጠይቁ የነበረው። አስተምረውን ቢሆን ኦኬ። ነገር ግን ምንም ያስተማሩት ነገር የለም። እንዲህ እያስፈራሩ የገዙን ናቸው። በስንት መከራ ነው ስልጣኑ ወደኛ የመጣው። በአፄ ኃይለ ሥላሴ ትግል ማለት ነው። ጥሩ ስራ የሰሩልን አፄ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ናቸው። የራሳችን ጳጳስ እንዲኖረን ማድረጋቸው በራሱ ቀላል አይደለም። ከነሱ ግዞት የወጣ ነው። እና ፍሬምናጦስ ሲሞት ፈርተው ሊቃውንቱ እርስ በርስ የኛ ህዝብ አይቀባበልም። አሁን ምስጢሩ መዝገቡ እንዳለው በተሐድሶ መካከል አለመቀባበል እኔ በእውነት በጣም ነው ያሳፈረኝ። እና አለመቀባበል አተው እነዚሁ የግብፅ ጳጳሳት ይግዙን፣
ብለው በቃ አንዱ ከአንዱ በምን እንዴት እኔ ካንተ አንሳለሁ በሚል እንደዛማ እኛ ካልተስማማን ቀድሞ ይገዙን የነበሩ ይግዙን፣ ፍሬምናጦስም ባለስልጣን ከውጭ የመጣ ነው፣ ስለዚህ የውጭ ሰዎች ይግዙን ብለው መልሰው ስልጣኑን ለነሱ ሰጥተው ይኸው ቤተ ክርስቲያኗ በድንግዝግዝ እንድትሆን ያደረጉ ግብፃውያን ናቸው። ምንም እንኳን ፍሬምናጦስን አትናቴዎስ የሾመልን ቢሆንም ከዛ በኋላ ተሳቱ ቅዱሳን መጡ፣ ገዳም ተመሰረተ። ከዛ በኋላ ምን ታሪክን በየደረጃው ልነግር ይችላል እና ይህንን አንተም ታውቃለህ። በተለይ አባ ሰላም ማን ነው ደቂቀ እስጢፋኖስን ታሪክ በአግባብ በፊልም ደረጃ ሁሉ አስቀምጣቸዋል እና ይህን ታውቃለህ። ስለዚህ ወደ ትክክለኛ መሰረቷ እንድትመለስ እንጂ ማነው የቤተ ክርስቲያን ጠላት? ማንም የለም። ሁላችንም በቤተ ክርስቲያኒቱ ጥርስ ነቅለን ያደግንና ቤተ ክርስቲያኒቱ ያስተማረችን። እኔ አሁን ቆሞስ ነኝ፣ ጓደኞቼ ናቸው ጳጳሳቱ። መሆን እኮ ይቻላል እኮ ተመሳስሎ። ነገር ግን እውነት ለምን አይሰበክ? ከቴዎሎጂ ትምህርት ቤት ነው ተመርቄ የወጣሁት። ተመርቄ እንደወጣሁ ነው የተባረርኩት። እና ለምንድን ነው ሰርቄ ነው ቀጠፌ ነው አይደለም። ንጹሕ ወንጌል ለምን አይሰበክም? እውነት ለምን አይነገርም? ቤተክርስቲያኗ ወደ መሰረቷ ለምን አትመለስም? እስከ መቼ ነው ተረትና ገድል ድርሳን የምንሰብከው በሚል ነው እንጂ ባዕድ ሆነን ወይም ቤተክርስቲያኗን ለፕሮቴስታንት አሳልፈን ለመስጠት ለመሸጥ ነው እንዲህ። እነሱ ስላልገባቸው ብዙ ነገር ሊሉ ይችላሉ። ቤተክርስቲያኗን እንዳዋረድን እንዳጎደፍን እኛ በቴሌቪዥን መስኮት ወይም ደግሞ በዩቲዩብ ሚዲያ በግልጽ እስቲ በወንድማዊ መንፈስ እንነጋገር ብለን ብዙ ጊዜ ጥሪ አላደረግንም? እንዲህ አድርገንላቸዋል እኮ ከጳጳሳቱ ጀምሮ እነ ዘበነን እንኳን መምህር ዘበነ የተባለውን እነ ምረታ ማን ነው ቀርቦ እስቲ ከኛ ጋር የተነጋገረ? እነ መጋቤ ሐዲስ እሸቱ አለማየሁ ተረታቸውን ከመተረት ውጭ ያሉን ነገር አለ? እና ማን ነው እሱ የቤተ ክርስቲያንን የሚያጎድፍ? ተገቢውን እውቀት እኮ የገበየን ሰዎች ነን። ሜዳ አደግ አይደለንም እኮ። በቤተ ክርስቲያኗ በአግባብ ተምረን እዚህ ደረጃ የደረስን ሰዎች ነን። አምና ቤተ ክርስቲያኒቱ ውስጥ ከቁምስና ምርግትና ይሄ ሰው እኮ እድሜ ዘመኑን በቆሎ ትምህርት ቤት ታሽቶ የኖረ ነው፣ ሲለምን የኖረ እንዴ። የቤተ ክርስቲያኒቱን ወግ በሙሉ ያውቃል እኮ እንዴ። አዋቂ እኮ ነው። እና ይሄን ልብሰ ተክህኖ ለቤተ ክርስቲያኗ ለምን አትመልስም ማለት አግባብ አይደለም። በእውነት በጣም አግባብ አይደለም። ይሄ ሰው ከመከራው ብዛት የተነሳ እመልሳለሁ ቢል እንኳን አንተ መልስ ልትለው አይገባም። እንዲመልስም ልታበረታታው አያስፈልግም። በጣም ነውር ነው። አሁንም የምለው ምንድን ነው፣ ይህንን መልስ ብለህ የተቀበልከውን ልብሰ ተክህኖ መልሰህ ለመርጌታ ምስጢሩ መዝገቡ አስረክበው። አትስጥ ለሌሎች አባቶች። ለምን እንዲህ? ይሄ መሪጌታ ነው፣ አዋቂ ነው፣ ተናዶ አዝኖ ነው እንጂ በፍጹም ሊመልስ አይገባም። እንዴ ዝም ብሎ እኮ ማንም ያጠልቀው የለም። እንዴ ይህንን ቆብ እኮ አልኩ እኮ ማንም ያጠልቀዋል። እኛ እኮ መረጃ ያለንን። ማንም ነው እየለበሰ እንደፈለገ የሚነግድባት። ስንቱ ባህታዊ አይደለም እንዴ የጨፈረባት? እኔ ከደብረ ብርሃን ጀምሮ አውቃለሁ። ተገለጠልን እያሉ ሰይፍ እየመዘዙ ህዝብን እያስደነገጡ ስንት የሚነግዱ የሉም እንዴ? እኛ እኮ አሁን ብንቆም እኮ ከዋነኞቹ አናንስም እንዴ። በአግባብ እንነጋገር ብንል እኮ ትክክለኛውን መሰረት እኮ የምናሳይ ሰዎች ነን። እና በፍጹም ይሄ ሊሆን የማይገባ ነገር ነው ጋዜጠኛ ተሾመ ሽፈራው የሰራው። እና አሁንም እኔ በፍቅር ነው የምነግርህ፣ መልሱ ያንተ ነው፣ እድሉ ያንተ ነው፣ ምርጫው ያንተ ነው። ግን ፕሊስ እባክህ መልስለት፣ አጽናናው። ወንጌል ነው እየሰበከ ያለው ይሄ ሰው። ምንም ያጠፋው ነገር የለም። እና ከዚህ የተነሳ ልብሱን እመልሳለሁ አለ። ያለበትም ምክንያት ከደረሰበት ነገር የተነሳ ነው። ካጠገቡ የሚቆም ሰው ስላጣ፣ በብዙ ስደትና በብዙ ስቃይ እያገለገለ ስላለ ከዚህ የተነሳ ነው እንጂ ቤተክርስቲያኗን ለማገልገል ራዕይ አጥቶ እውቀት አጥቶ አይደለም። እንደውም ይሄ ሁሉ ጫና የሚደርስበት እውቀቱ ስላለው ወደፊት ለውጥን የሚያመጣ ሰው ስለሆነ ነግሬዋለሁ። ይሄንን የሚያመጣ ስለሆነ ነው እንጂ ማንንም ሰው እኮ ተጽዕኖ አያደርሱም። እነሱ ምንም እንደማያመጣ ካወቁ ዝም ነው የሚሉት።
ነገር ግን ይሄ ሰው በመጽሐፉ ለውጥ አምጥቷል። በንግግሩ በሚሰጠው የሚዲያ አገልግሎት ለውጥ አምጥቷል። ፍሬ አለው። ስለዚህ ሰይጣን ዝም አይልም፣ ይቀሰቅሳል፣ ይከሳል። እነ ጳውሎስ አቧራ ተበትኖባቸዋል፣ አስወግደው ከምድር ተብለዋል። ሊገነጣጥሉት ጳውሎስን መጽሐፍ መጥቀስ እችላለሁ ከእግዚአብሔር ቃል ብዙ ነገር። ለምን ጳውሎስ ከዛ መሃል ነዋ የወጣው፣ ያውቃል ሁሉንም ነገር። ስለዚህ ነው ይሄ ሰው እውቀት ስላለው ጸጋ ስላለው ነው። እኔ በእውነት ተመስገን ብያለሁ። እንዲህ አይነት ሰዎች እግዚአብሔር ይስጠን። እና ሌላው ተሐድሶ የአስተዳደር ችግር ስላለ መቀባበልም ደግሞ ብዙ የለም። ማቹሪቲም አይ ቲንክ እጦት ይመስለኛል። ወደፊት ይሄ ነገር ይስተካከላል ብዬ አስባለሁ። ይሄ ሰው በዚህ አገልግሎቱ በተሐድሶ አገልግሎት መቀጠል አለበት ባይ ነኝ። እኔ ብየዋለሁ፣ መቀጠል አለብህ፣ እግዚአብሔር ሰው ያስነሳልሃል ብየዋለሁ። ስለዚህ ፕሊስ ምንም ጋዜጠኛ ተሾመ ሽፈራው የምትጠቀመው ነገር የለም። ልብሱን ለእነርሱ ወስደ ስለሰጠ ቤተ ክርስቲያንን አትጠቅምም። አንጋፋ እንደሆነች እኮ እኛም እናውቃለን፣ አንተም ታውቅ የለ እንዲህ። ግን ሀውካምስ ይሄ ምን ጥፋት አጥፍቶ ነው ልብሱን ቢያስረክቡ ብለህ የምትለው? እንዲህ ምን አድርጎ እሱ አስረከበ ማለት እኮ እኛም ሁላችን ነገ ልናስረክብ ነው ማለት ነው። እንዴ እንደው በፍጹም የማይደረገውን አናስረክብም እኛ። አይደለም በሶሻል ሚዲያ ሲኖዶስ ጠርቶ ማስረከብ አለብህ ቢለኝ እኔ አላስረክብም። ያደግኩባት ቤተክርስቲያንና ጥያቄ አለኝ። ትፍረስ አላልኩም፣ ወደ ጥንተ መሰረቷ ትመለስ ነው ያልኩት። ማስረጃ አቀርባለሁ። ስለዚህ መርጌታ ምስጢሩ ማስረጃ የሚያቀርብ ሰው ነው። በማስረጃ ምንድን ነው ትምህርት ተብሎ ቢጠየቅ 1 2 ብሎ መዘርዘር የሚችል ሰው ነው። በሳል ሰው ነው። ግን የፈተናው ጫና እዚህ ነገር ውስጥ ከተተው፣ ብዙ ጊዜ ተጽዕኖ ስለሚደርስበት ማለት እንጂ ያመጣል። ቤተክርስቲያኗ ትታደስ ትለወጥ ሲል ከምን አንጻር እንደሆነ ከድጓው፣ ከዚቁ፣ ከምዕራፉ፣ ከጾመ ድጓው፣ ከተለያየ ነገር ማቅረብ የሚችል ሰው ነው። በግዕዝ ተናገር ቢሉት መናገር የሚችል ሰው ነው። መፍታት የሚችል ሰው ነው። አዋቂ ሰው ነው። ይህንን በሙሉ አፌ እናገራለሁ። እና እንደውም እኔ አንድ ቃል ወደ ውስጤ መጣ። በጣም የሚገርመው ነገር ይሄ መጽሐፈ መሳፍንት ላይ አንድ ዮፍታሔ ከአሞን ልጆች ጋር ለመዋጋት ስታልፍ ከአንተ ጋር እንድንሄድ ስለምን አልጠራህንም? ቤት በአንተ ላይ በእሳት እናቃጥለዋለን አሉት። ዮፍታሔም ከአሞን ልጆች ጋር ለእኔና ለሕዝቤ ጽኑ ጠብ ነበረን፣ በጠራኋችሁ ጊዜ ከእጃቸው አላዳናችሁኝም። እንዳላዳናችሁኝም ባየው ጊዜ ነፍሴን በእጄ አድርጌ በአሞን ልጆች ላይ አለፉ። እግዚአብሔር በእጅ አሳልፎ ሰጣቸው። ለምንስ ዛሬ ልትወጉኝ ወደ እኔ መጣችሁ አላቸው። ዮፍታሔም የገለአድን ሰዎች ሁሉ ሰበሰበ፣ ከኤፍሬም ጋር ተዋጋ። ኤፍሬምም ገለአዳውያን ሆይ እናንተ በኤፍሬም እና በምናሴ መካከል የተቀመጣችሁት ከኤፍሬም ሸሽታችሁ ነው ስላሉ የገለአድ ሰዎች ኤፍሬምን መቱ። ገለአዳውያንም ኤፍሬም የሚያልፍበትን የዮርዳኖስን መሻገሪያ ያዙባቸው። የሸሸም የኤፍሬም ሰው ልለፍ ባለ ጊዜ የገለአድ ሰዎች አንተ ኤፍሬማዊ ነህን አሉት ይላል። ከዛ እርሱም አይደለሁም ቢል እነርሱ አሁን ሺቦሌት በል አሉት። እርሱም አጥርቶ መናገር አልቻለምና ሲቦሌት አለ። ይዘውም በዮርዳኖስ መሻገሪያ አረዱት። በዚያም ጊዜ ከኤፍሬም 42,000 ሰዎች ወደቁ ይላል። እንግዲህ ሺቦሌት ቢል ኖሮ አያርዱትም። ሲቦሌት ስላለ ነው። የእነሱ ወገን መሆኑን እና አለመሆኑን በዚህ ቃል ነው የፈተኑት። ከዛ የተነሳ ሲያርዱት 42,000 ሰው በዚህ ሰው ምክንያት ወደቀ ብሎ ይናገራል። ይህንን ፈተና ግን መርጌታ ምስጢሩ መዝገቡ ያልፋል። እንደውም እነዚህ ሰዎች ኤፍሬምን ከጠየቁት በላይ እነሱን ጠይቆ አለማወቃቸውን መናገር ይችላል። መርጌታ ምስጢሩ መዝገቡ ባዕድ ሰው አይደለም። ስለዚህ ከዚህ የተነሳ ልብሱን መልስ የሚባልና የሚያስረክብ ሰው አይደለም። እነሱ ያስረክቡ እንጂ እንዴት ይሄ የእግዚአብሔር ባሪያ ያስረክባል? ይሄ አግባብ አይደለም። ስለዚህ ኢሞሽን ሆናችሁ እንዲያስረክብ የሆነበት ጉዳይ ስለሆነ ፕሊስ ጋዜጠኛ ተሾመ
ይህንን ልብስ መልሰ ለመርጌታ ምስጢሩ መዝገቡ ስጥ። መርጌታ ምስጢሩ መዝገቡ ሲቦሌት ተብሎ የሚታረድ አይደለም። ውስጠ ምስጢርን የሚያውቅ አዋቂ ሰው ነው። መረጃ አምጥቶ የቤተ ክርስቲያኗ የምትስተካከልበትን እውቀት መስጠት የሚችል ሰው ነው እንጂ የሌላ እጅ ከጀርባው ያለ ሌላ አጀንዳና ተልእኮ ያለው እንደዛና እንደዚህ አይነት ሰው አይደለም። በተለያየ መንገድ አንፈርጀው ከእጦቱ በስተቀር። ስለ ወንጌል ምክንያት ሁሉን ተጎድቷል፣ ሁሉን አጥቷል። ይህንን እመሰክራለሁ እኔ። ነገር ግን ልብስ እስከ ማስረከብ የሚያደርስ ምንም ነገር ልብሱ እንዲህ ነው ለማለት ፈልጌ አይደለም። አውዱ ነው ይሄ ልብሱ የሚያገለግልበት፣ ኦርቶዶክስን የሚያገለግልበት አውድ ነው። በዚህ አውድ ይሄ ሰው ሲያገለግል ውጤታማ ነው። ስለዚህ ውጤታማ እንዳይሆን ያደርገዋል ለማለት ነው እንጂ በሱፍም በከረባትም ማገልገል እኮ ይቻላል። በቀሚስም ደግሞ ማገልገል ይቻላል። ለምን ብለን ነው እኛ የምንተው? ከወንጌል ጋር ተቃራኒ እስካልሆነ ድረስ ይሄን ለብሰን የጠፋ ህዝባችንን ብንፈልግ ምንድን ነው ችግሩ? ኢየሱስ እኮ አንተ አይሁዳዊ ስትሆን ከኔ ከሳምራዊቷ እንዴት ውሃ ትለምናለህ አለችው። አይሁዳዊ ነው እንዴ ኢየሱስ? ልክ ነው፣ በአይሁድ ነገር ነው የመጣው። ነገር ግን አይሁዳዊ አይደለም፣ መለያዊ አይደለም። የአይሁድን ባህል አለባበስ ስለያዘ ነው ይሄን ያለችው። ነገር ግን የአይሁድ አለባበስ ይኑረው እንጂ አይሁድና ሳምራውያንን አንድ ያደረገ፣ አሕዛብና ህዝብን አንድ ያደረገ፣ ከነገር ከቋንቋ ህዝብን የዋጀ ጌታ ነው። ስለዚህ ልዩነት የለም። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ባለጠጋ ነው። ስለዚህ ሰውን እኛ ለክርስቶስ ልናቀርብ ነው ወንጌል የምንሰብከው። ነጋዴ አይደለን፣ ሌቦች አይደለን። አንድ አዲስን ሰው ነው እግዚአብሔር የሚፈልገው፣ በክርስቶስ አዲስ ፍጥረት የሆነውን፣ ኦርቶዶክስ ያልሆነ፣ ካቶሊክ ያልሆነ፣ አሕዛብ ያልሆነ፣ ማን ያልሆነ። ስለዚህ ይሄ አለባበስ ለህዝባችን መለወጥ አይነተኛ ምክንያት፣ የህዝባችንን አይን የሚከፍት ከሆነ ምን አለ ለማለት ነው እንጂ እኮ ልብስ ነው። ምንም እኮ ሌላ እኛ የሰማይ የመላክ ልብስ ነው አላለም። ነገር ግን ራይት ነው። አሁን ባለንበት ሁኔታ ይሄ ነገር አስፈላጊ ነው። ይሄ አልባስ አስፈላጊ ነው። እኛም ደግሞ ሙያችንም የተገባንም ስለሆነ ነው የምንለብሰው። ካህናት ነን በቃ ምንም የምናፍርበት ነገር የለም እኮ። እኛ ቤተ ክርስቲያንን አዋረድን እንዴ? ይሄ መርጌታ እኮ ቤተ ክርስቲያንን ክብር የቤተ ክርስቲያን ክብር እንጂ ውርደት አይደለም። ስለዚህ ከዚህ የተነሳ ኦርቶዶክሳውያንንም እያሳዘንኩ የማገለግለው አገልግሎት ከዚህ በኋላ መቋረጥ አለበት። ማንንም ለማስቆጣት ለማብሸቅ አይደለም። ማንንም ለማስቆጣት እኔም አይደለም ለማብሸቅ፣ በፍጹም የብሽሽቅ ስራ የለም። እውነትን በፍቅር እንነጋገር ነው እንጂ የብሽሽቅ ስራ ማንም አይሰራ። ውድድር፣ ብሽሽቅ የሚባል ታሪክ የለም። ማንን ነው የምናበሽቀው? እንዳልከው እኮ አንጋፋ ቤተ ክርስቲያን ናት። ብዙ እንቁ ነገር ውስጧ አለ። ያ እንቁ ነገር ይውጣ እንጂ ማንም ተነስቶ ቤተ ክርስቲያኗን ለመዘርጠጥ ለማዋረድ የተነሳ የለም። እናንተ እንደውም የቤተ ክርስቲያን ማህቶት ናችሁ ነው ያሉን አቡነ ጳውሎስ። እንግዲህ እናንተ እንድትማሩ የሆነው የባህታውያን መፈንጫ እንዳትሆን ቤተ ክርስቲያኒቱ፣ መጨፈሪያ እንዳትሆን፣ ማንም ሞፈርና ድግሩን እየሰቀለ ተገለጠልኝ እያለ ቤተ ክርስቲያኗ እንዳይመዘብር እናንተን አስተማረ እግዚአብሔር ብለው ነው እኛን የመረቁን ሲመርቁ። ነገር ግን ወንጌል ያልገባቸው ሰዎች ቦታውን ስለያዙ ስማችንን አጥፍተው ከቤተ ክርስቲያን እንድንሰደድ አደረጉ እንጂ እኛ መሰደዳችንን ፈልገን አይደለም። በጣም እኔ ለቤተ ክርስቲያኒቱ ትልቅ አክብሮት ነው ያለኝ፣ ትልቅ አክብሮት በእውነት እንደውም ከፕሮቴስታንት የበለጠ በስላሴ አስተምህሮ በምስጢረ ስጋዊ ዙሪያ የበለጠ ነገር ያላት ቤተ ክርስቲያን ናት። ቆፍረን እናውጣ ትምህርቱን ብለን ብንል ከሃይማኖት አበው ብዙ ነገር አውጥተን ፕሮቴስታንቱን ልናስተምርበት እንችላለን። እና
አግባብ አይደለም። በዚህ በዩቲዩብ የተደረገው ነገር የማረካከቡ ነገር አንተም አይመለከትም፣ ልትረከብም አግባብ አይደለም። እሱ እንኳን ቢል ተበሳጭቶ አንተ መረከብ የለብህም። ማስረከብ ካለብህ የሚመለከተው ክፍል ይረከብህ እንጂ እኔ ምን ቤት ነኝ ነው እንጂ ማለት ያለብህ መረከብ የለብህም። ስለዚህ የተረከብከውን ልብስ መልስ። ሰውየው ከሐዘን የተነሳ ነው ማለት ሰውየው አልኩኝ፣ ይቅርታ መርጌታ መዝገቡ ከሐዘን የተነሳ ነው። ሰው ሲያዝን ከሚደርስበት ነገር የተነሳ ብዙ ነገር ሊያደርግ ይችላል እንጂ በፍጹም ራዕይ ያለው ሰው ነው፣ የተከበረ ሰው ነው። አዎ አሁንም እንነጋገር እንዴ! ሁሌ ነው ጥሪ የምናደርገው እና ይቺን አንጋፋ ቤተክርስቲያንን እኛ ይቅርታ እንጠይቃለን ባልከው ነገር ያጠፋው ጥፋት ካለ እኔ ልቆምልህ አልችልም። ያጠፋው ነገር ካለ ጋዜጠኛ ተሾመ ይቅርታ መጠየቅህን እኔ ምንም አልቃወምም። ይቅርታ እንጠይቃለን ብለህ ለተናገርከው ነው ይቅርታ መጠየቅ ምንም የሚያስከፋ ነገር አይደለም፣ አጥፍተህ ከሆነ እና የተሃድሶ እንቅስቃሴ ግን ያጠፋ ነው ብዬ እኔ አላምንም። እኔ አላጠፋውም በበኩሌ። ይቅርታ የምንጠይቅበት ምንም አይነት አጀንዳና ርዕሰ ጉዳይ የለም። ይሄ ልብስ የተገባን ነው። መታወቂያ አለን፣ ተምረናል። ሆነ ብለን እኛ ያው ልብስ ነው እነሱ እንደሚተረጉሙት አንተረጉሙ፣ የመላእክት ልብስ ነው ይሉታል። አስኬማ መላእክት ነው፣ እኛ እንደዛ አንልም። አንልም፣ አስኬማ መላእክት አንልም። ልብስ ነው፣ ልብሰ ተክህኖ ነው፣ የአገልግሎት ልብስ ነው። አገልግሎት ነው እያገለገልንበት ያለ ነው። መዝሙር ቢዘመርም የሥላሴ መዝሙር ነው የተዘመረው። ፕሮቴስታንት የሚዘምረው ማንም የሚዘምረው አብ ወልድን መንፈስ ቅዱስን የሚያከብር መዝሙር ብንዘምር ነውር የለበትም። እነሱ ቸብቸቦ አይደለም በቤተ ክርስቲያን ውስጥ የሆነ ግለሰብ ቤት ውስጥ ገብተው አረቄ እየታየ በዩቲዩብ በቲክቶክ አረቄ እየጠጡ እንደፈለጉ ቸብቸቦ ይዘሉ የለ እንዴ? እኛ እኮ ሰክረን ወይ አረቄ እየጠጣን አላደረግንም። እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን ያከበር ነው። እግዚአብሔርን የሚያከብር መዝሙር እስከሆነ ድረስ እናመሰግናለን። ማንም ይዘምረው። እነዚህ ዝም ቢሉ አይደል እንዲህ ያለው ድንጋዮች ይጮሃሉ ነው ያለው እኮ። ሕፃናት ዝም እንዲሉ ከልክላቸው፣ እነዚህ ዝም ቢሉ ድንጋዮች ይጮሃሉ። ለጌታ ክብር ሰው ዝም ቢል ድንጋይ ይጮሃል። ለጌታ ክብር የሆነውን መዝሙር ለእግዚአብሔር ክብር እናደርግበታለን። እግዚአብሔር በግዕዝ ብቻ አይደለም የሚዘመረው የሚመሰገነው፣ በልዩ ልዩ ቋንቋ በግዕዝ ይመሰገናል፣ በአማርኛ ይመሰገናል፣ በኦሮምኛ ይመሰገናል። እና ቃሉን ተከትሎ የተዘመረ መዝሙር በዚህ ቃል መሰረት እስካለፈ ድረስ እንዘምረዋለን። ማንም ይዘምረው። ኦርቶዶክስ ውስጥም እኮ ብዙ እኮ መዝሙር አለ። አብ ወልድ መንፈስ ቅዱስን የሚያከብር የኢየሱስን ብቸኛ ጌትነትና አዳኝነት የሚያወሳ ዝማሬ እንዘምራለን። በግዕዝ ቢዘመር በአማርኛ ወረብ ቢሆን እንወርባለን፣ ጌታ እስከከበረበት ድረስ። ለጌታ ያልሆነ መዝሙር ግን አንዘምርም። ለፍጡራን የሆነ ምስጋናዬን ለሌላ ለተቀረጹ ምስሎች አልሰጥም ስላለ አልሰጥም ብሏል። ኢሳይያስ 42:8 ላይ ከእኔ በቀር ሌሎች እኔ እግዚአብሔር ነኝ ስሜም ይህ ነው፣ ምስጋናዬን ለሌላ ለተቀረጹ ምስሎች አልሰጥም ብሏል። አልሰጥም ካለ እኛ ለምን እንሰጣለን? ለፍጡራን የጸጋ አምልኮ ስግደት ብለን ልንሰጥ አንችልም። ለእግዚአብሔር የሆነው ለእግዚአብሔር ነው። በቃ ከእግዚአብሔር ውጭ እኛ ለሌላ አንዘምርም። እነ ደቂቀ እስጢፋም እኮ ለአራተኛ አካል አንዘምርም አናመሰግንም ነው ያሉት። በዚህ ምክንያት ነው የተሰዉት። ስለዚህ ለሌላ የምናጥንበት ምንም ምክንያት የለም። ለእግዚአብሔር የተዘመረ የትም ይዘመር፣ እንዘምራለን። ምንም ነውር የለበትም። ስለዚህ ይሄ መለኪያ ሊሆን አይችልም። የፕሮቴስታንት መዝሙር ዘምረሃል ብሎ ይህን ሰው ማሸማቀቅ አይቻልም። የእግዚአብሔርን መዝሙር ነው የዘመረው። ማንም ይዘምረው፣ እኔ የሚቸገረኝ እንዴ? እኔ ፕሮቴስታንት እኔ ነኝ የላኩ ሲለኝ እኔ ድርጅት አላከኝም። ለምን ዳኑ ልል አልችል። ትክክለኛ እውነት የሆነውን እንደ እግዚአብሔር ቃል የሆነ እምነት ካላቸው እንዴት ይኖራቸዋል ልላቸው አልችልም።
እኔ ሰው ሲልከኝ በድርጅት ጀርባ ከጀርባዬ ሰው ሲኖር ዶሴ መዝገቤ እዛ ሆኖ ደሞዝ ከዛ እየተቀበልኩ ኦርቶዶክስን እንትን ምል ከሆነ ነው እንጂ እኔ ራእዬ ይሄ ከሆነና እነሱ የሚያመልኩትን መዝሙር ብዘምር ምንድን ነው ነው? ምኑ ነው ችግሩ? እግዚአብሔር እስከተመሰገነ ድረስ እንደውም ከእግዚአብሔር ቃል ውጭ የሚመሰገን ለፍጡር የሆነ ምስጋና ለዛ ሲቀርብ ነው እኛ መቃወም ያለብን በአደባባይ እንጂ ይሄ ምንድን ነው ነውሩ? ምንም ነውር የለበትም። እና ይሄንን ነው እኔ ልናገር የምፈልገው። ስለዚህ ይቅርታ በማያስጠይቅ ነገር ሁሉ ይቅርታ ልንል፣ ይቅርታ ብትጠይቅ እንደውም ምንድን ነው ያለው ጋዜጠኛ ተሾመ ይኸው ለቤተ ክርስቲያኗም ለሚመለከተው አካል ለአንድ አባት ስጡልኝ ብለው ጠይቀዋል። በዚህ ተረከቡ ትል ነበረ። እንደገና ደግሞ ይቅርታ ብትጠይቅ ብለህ ይቅርታ እንዲጠይቅ አድርገዋል። ከዛ የተነሳ አጥፍተሃል ስትሉ ያዘናችሁ ምዕመናንና ምዕመናት በሕያው እግዚአብሔር ስም እጠይቃለሁ ይቅርታ ብሎ ከተቀመጠበት ቀና ብሎ ይቅርታ ሲጠይቅ አይቻልም። ይሄ ራሱ አግባብነት የለውም። ምን አጠፋ ይሄ ሰው? ከጉዳቱ የተነሳ ከሆነበት ነገር የተነሳ ከተጽዕኖ የተነሳ ሊሆን ይችላል ብሎ ሊሆን ይችላል እንጂ ያጠፋው ምንም ነገር የለም። ተነጋግረናል ከኔም ጋር የአጭር ጊዜ ግንኙነት ቢሆንም ይቅርታ የሚያስጠይቅ ነገር አደረገ ብዬ አላምንም። ማለት ያጠፋው ነገር ካለ ቢጠይቅ ኢትስ ኦኬ፣ ችግር የለውም። እሱም ያመነበት ከሆነ ማለት ነው። ግን ዛት ማች ኤክስትሪም ሄዶ ይቅርታ የሚያስጠይቀው የፕሮቴስታንት መዝሙር ዘመረ ተብሎ ይቅርታ የሚያስጠይቀው ነገር ፕሮቴስታንት አላቀውም። እሱ አይደለም እንዴ? የራሱ ሚኒስትሪ ያለው ሰው ነው። በራሱ እያገለገለ የታድሶ ራዕይ ነው ያለው እና የቱ ጋር ነው ይቅርታ የሚጠይቀው? በምን ምክንያት? ይሄ ልክ ነው ብዬ እኔ አላምንም። ስለዚህ ምንድነው እንግዲህ በጥቅሉ ስናገር እኛ የታድሶ እንቅስቃሴ እኔ እንደገባኝ በራሴ ቆይቻለሁ። ለረጅም ዘመን ነው እኔ በታድሶ እንቅስቃሴ ከ30 ዓመት በላይ ነው ሳገለግል የነበረው ማለት ይቻላል። አዲስ አይደለሁም። ለቤተ ክርስቲያኗ የታድሶ እንቅስቃሴ እንደሚያስፈልጋት ብዙ ማስረጃዎች ማቅረብ እችላለሁ። አሁን በዚህ አጭር ቪዲዮ ብዙ ለማለት ባልችልም ማቅረብ እችላለሁ። በጣም ብዙ መረጃዎችን መስጠት ማቅረብ እችላለሁ። ግን እንዲሁ በጥቅሉ እኛ ያልነው ምንድን ነው? እንደው ዛሬ አስተምር ነበረ በቲክቶክ ላይ እና ሰላም ለሕፅንከ የሚል አንድ የመልካ ኢየሱስ ጸሎት መጽሐፍ አለና ሰላም ለሕፅንከ ምርፋቀ በረከት ወሳይል ዘአስመከ ቦቱ ወልደ ዘብዴዎስ ድንግል ኢየሱስ ክርስቶስ ሃይማኖቴ ወንጌል ከመ ዕፀ ሐምል ስፍታ ዕጹቅ ወቆጽል ብዙሃተ አእዋፈ አጽልሎተ ትክል ይላል እና ምን ማለት ነው? የበረከትና የይቅርታ ማረፊያ ወደብ ለሆነ ሕፅን ሰላምታ ይገባል። ይኸውም የዘብዴዎስ ልጅ ዮሐንስ ያረፈበት ነው። ኢየሱስ ክርስቶስ የማምንብህ ቅዱስ ወንጌል ነህ። አጽቆቿ የብዙ ቅጠሎቿ ሰፋፊ የሆኑ ዛፍ ብዙ አዕዋፍን ለመጠለል እንደምትችል እኔም በክንፈ ረድኤትህ ስር ልጠለል እያለ ይናገራል እና እንድንይዘው የምፈልገው አስተምሬበታለሁ። በቲክቶክ ላይ ገብቶ ማየት ይቻላል። ኢየሱስ ክርስቶስ የማምንብህ ቅዱስ ወንጌል ነህ ይላል። ኢየሱስ ክርስቶስ ሃይማኖቴ ወንጌል እና የማምንብህ ቅዱስ ወንጌል ነህ ኢየሱስ ክርስቶስ ካለ እንግዲህ ወንጌል ኢየሱስ ነው ማለት ነው። ወንጌል ገድልና ድርሳን አይደለም። እዚህ ጋር አሁን እኔ ገድለ ተክለ ሃይማኖት አለኝ፣ ታምረ ማርያም አለኝ። ይኸው ታምረ ማርያም፣ ገድለ አርሴማ፣ ገድለ አቡነ ገብረ መንፈስ ቅዱስ፣
ሌላም መጽሐፍ ብዙ መጽሐፎች የኦርቶዶክስ ራእይ ስላለኝ ብዙ መጽሐፎች አሉ እዚህ ውስጥ ያነበብኳቸው ማቃቸው ግን ከወንጌል ጋር የማይሄዱ ለወንጌል እንቅፋት የሆኑ መጽሐፎች ናቸው። በጥቅሉ ተረት ተረት የሆኑ ሌጀንድ የሆኑ ተራ አሳፋሪ ቤተክርስቲያኒቱን ለነውር የዳረጉ መጽሐፎች ናቸው። እስካሁን ድረስ በዘመን ብዛት ይሁን በምን ብቻ አላውቅም ሳይታረሙ የተቀመጡ አራሙቻ የሆኑ መጽሐፎች ናቸው። ነገር ግን በቤተክርስቲያኒቱ ውስጥ ተከብረው በየወሩ ይነበባሉ። እንደገና ቃል ኪዳን ተሰጥቷቸዋል ተብሎ 15 ትውልድ ይማራል ምናምን የሚል ነገር አለ። ግን እነዚህን ቅዱሳን ህይወታቸውን ትክክለኛ ህይወታቸውን በእግዚአብሔር ቃል ስንመዝን ወንጌል ያመኑ አይደሉም። እና ከወንጌል ውጭ የሆነ ተረት ነው ይሄ ድርሳንና ገድል። ብዙ ጊዜ ነው የምንናገረው፣ የምናፍርበት ጉዳይ አይደለም። ይሄ ለእነርሱ ሊሰቀጥታቸው ይችላል ገና በዚህ ውስጥ ስላሉ። እኛ ግን ወንጌልን ተረድተናል፣ የቤተ ክርስቲያኒቱን ትምህርት አለን። ከዚህ አንጻር እንግዲህ ቤተ ክርስቲያኗም እኮ ትደግፈናለች። ኢየሱስ ክርስቶስ ሃይማኖቴ ወንጌል ካለች፣ ኢየሱስ ክርስቶስ የማምንብህ ቅዱስ ወንጌል ነህ ካለች፣ እንግዲህ ወንጌል ኢየሱስ ነው ማለት ነው። ወንጌል ገድልና ድርሳን አይደለም። የማምንብህ ቅዱስ ወንጌል ነህ ካለች ወንጌል ኢየሱስ ነው። ኢየሱስን ነው መስበክ ያለባት አይደለም። የኦርቶዶክሷ የፕሮቴስታንት ዛሬ ኢየሱስን መስበክ ትተው ብዙ ነገር እየሰበኩ ነው ያሉት። የአዋቂ አጥፊ ተብለው በሾሟቸው ነቢያትና የተለያየ በጣም አሳፋሪ ነውረኛ ለእኛ አገልግሎት ራሱ እንቅፋት የሆነ ነገር እየሰሩ ነው ያሉት። እና ማንኛውም ቤተክርስቲያን ኢየሱስን ነው ልትሰብክ የሚገባው። ግን በዋነኝነት ግን ይቺ ኦርቶዶክሳዊት ሐዋርያዊት ቤተክርስቲያን ኢየሱስ ክርስቶስ የማምንብህ ቅዱስ ወንጌል ነህ ብላ ካለች ወንጌል ኢየሱስ ነው ማለት ነው። መጽሐፉም ደግሞ ይደግፈኛል። ከዛ መልስ ወንጌል ጳውሎስ ራሱ ለእግዚአብሔር ወንጌል ተለየ ነው የሚለው። አንድ አገልጋይ በየትኛውም አይነት የአገልግሎት መስክ ይሁን ለእግዚአብሔር ወንጌል ነው እግዚአብሔር የሚለየው። ለወንጌል ካልተለየ ለምንድን ነው የሚለየው? ቅዳሴ የሚቀድስ ምንም ይበል፣ ግን ተለየው ካለ ለወንጌል ነው መለየት ያለበት። ሐዋርያው ጳውሎስ እዚህ ጋር ሮሜ ምዕራፍ 1 ቁጥር 1 ጀምሮ ስናይ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ነው የሚለው። አባቶች በሙሉ ለእግዚአብሔር ወንጌል ነው የተለዩት። ያ የእግዚአብሔር ወንጌል ደግሞ ማን ነው? ለድርሳን አልተለየንም፣ ለተለያየ ነገር ለእግዚአብሔር ወንጌል ነው የተለየ ነው። ለእግዚአብሔር ወንጌል ተለየ ካለ በኋላ ይህም ወንጌል ይለዋል በስጋ ከዳዊት ዘር ስለተወለደው እንደ ቅድስና መንፈስ ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው፣ እርሱም ኢየሱስ ክርስቶስ ነው ብሎ ነው የሚናገር። በስጋ ከዳዊት ዘር ነው የተወለደው፣ እንደ ቅድስና መንፈስ ደግሞ ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ኢየሱስ ነው የሚለው። ተነስቷል ኢየሱስ የዳዊት ዘር። ስለዚህ መሞቱ ለኃጢአታችን ነው፣ መነሳቱ ደግሞ ለጽድቃችን ነው። ሮሜ 4:23-25 ይህን ይናገራል። ሲሞት ሞቱ ትርጉም አለው፣ ሲነሳ ትንሣኤው ትርጉም አለው። የሞተውን ለኃጢአታችን ነው፣ የተነሳው እኛን ለማጽደቅ ነው። ምትክ ሆኖ ትኪ ሆኖ ሞቶልን አጸደቀን ማለት ነው። በትንሣኤው ያመነበት በቃ በበቂ ሁኔታ በኢየሱስ ያመነ ይጸድቃል። የትም ገዳም መሄድ አያስፈልገውም፣ የራስ ትሩፋት አያስፈልገውም። በቃ በኢየሱስ ያመነ ይጸድቃል። እኔ አይደለሁም ያልኩት፣ መጽሐፍ ነው ያለው። ስለዚህ ሰው በመጀመሪያ ኦርቶዶክስም ይሁን ካቶሊክም ይሁን ፕሮቴስታንትም ይሁን በኢየሱስ አምኖ ሊጸድቅ ያስፈልጋል። ዋጋ ተከፍሏል። ዋጋ ተከፍሏል። ስለ በደላችን ኢየሱስ ሞተ፣ እኛን ለማጽደቅ ተነሳ። ሞቶ አልቀረም። ላንቀላፉት በኩራት ሆኖ ከሙታን ተለይቶ ነው የተነሳው። ክርስቶስ ካልተነሳማ እስካሁን በኃጢአታችሁ አላችሁ ነው የሚለው። ክርስቶስ ግን ተነስቷል። እምነታችሁ ከንቱ ናት። ክርስቶስ ግን ተነስቷል። ስለተነሳ በኃጢአታችን አንሆንም። የፈሰሰ ደም አለ። በዚህ ደም ታጥበን የእግዚአብሔር ልጅ እንሆናለን።
እንጸድቃለን። በእርሱ ስራ ነው ሁላችን በአንድ መንፈስ ወደ አብ መግባት ያለን ኤፌሶን 2:18 እንደገና ኤፌሶን 2:8 ላይ ማንም እንዳይመካ ከስራ አይደለም ይላል። ጸጋው በእምነት አድኗቸዋል። ጸጋው የተባለ ስራ ነው። መስቀል ላይ የተደረገው ስራ፣ በክርስቶስ ኢየሱስ ትንሣኤ ላይ የተሰራው ስራ፣ የተነሳበት መነሳትና የሞተበት ሞት ነው ጸጋ የሆነው ለኛ። ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከስራ አይደለም ይላል። ወንጌል ይሄ ነው እና ወደ ኢትዮጵያዊ ጃንደረባ ፊልጶስ በተላከ ጊዜ የሐዋርያት ሥራ ምዕራፍ 8:35 ላይ ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት ይላል። ከዛ ሲያምን ምንድን ነው ያለው? ቀጥታ እንዳልጠመቅ አሁን የሚከለክለኝ ማን ነው አለ። ብታምን ተፈቅዶልሃል አለው። ተያይዘው ወረዱ፣ አጠመቀው። ከዛ በኋላ ደስ ብሎት መንገዱን ሄደ። ለምን? ሙሉ መዳንን ስላገኘ። ነጠቀው፣ በቃ ስራው ስላለቀ። ይሄ ሰው አመነ፣ ተጠመቀ፣ በቃ ዳነ። የዳነ ህዝብ ተገኘ ማለት ነው። ስለዚህ ድህነት ያለው በኢየሱስ ነው። ለዚህ ነው መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው የምንለው የሐዋርያት ሥራ 4:12 ላይ። ስለዚህ የማምንብህ ቅዱስ ወንጌል ነህ፣ ኢየሱስ ክርስቶስ ሃይማኖቴ ወንጌል፣ የማምንብህ ቅዱስ ወንጌል ነህ ያለው ደራሲው ከዚህ የተነሳ ነው። ሃይማኖቴ ወንጌል፣ የወንጌል እምነቴ አንተ ነህ ነው ያለው። ስለዚህ ሃይማኖት ኢየሱስ ነው፣ ወንጌል ኢየሱስ ነው እና ኢየሱስ ይሰበክ ነው እኛ እያልን ያለ ነው። ለኃጢአታችን የሞተው ለጽድቃችን የተነሳው ኢየሱስ ይሰበክና ሰው በኢየሱስ ደም ታጥቦ ይጽደቅ፣ ይዳን፣ መዳኑን በዚህ ምድር ላይ ያረጋግጥ። በገድልና በድርሳን ጫካ ውስጥ ተደብቆ አይቅር። 15 ትውልድ ትማራለህ እየተባለ እና ቤተ ክርስቲያኗን በቀደመ እውነቷ ኢየሱስ ክርስቶስ ሃይማኖቴ ወንጌል ብላለች። ወንጌል ይሰበክ ነው ያልነው። ወንጌል ይሄ ነው በቃ። ሰው ወንጌልን ሲያምን ወደ ፍቅሩ ልጅ መንግስት ይፈልሳል። በቆላስያስ መጽሐፍ ላይ እርሱ ከጨለማው ስልጣን አዳነን፣ የኃጢአታችንን ይቅርታ ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። መፍለስ ይሆናል። ኢየሱስን ሲያምን ወደ አብ መንግስት ይፈልሳል። ከጨለማው ስልጣን ይድናል፣ ከእስራት ይፈታል። ታዲያ ይሄ ያልተሰበከ ምን ሊሰበክ ነው? ከቅዳሴ በፊት፣ ከሰዓታት በፊት፣ ከማህሌት በፊት፣ ከከበሮ በፊት፣ ከጸዋቶ ዜማ፣ ከቅኔ በፊት፣ ከመረግድ ከአቋቋም በፊት ወንጌል ነው የሚያስፈልገው ለዚህ። አቡነ ማርቆስ እንኳን በወንጌል ነው የምትድነው በሌላ አትድንም ብለው ተናግረው የለም እንዴ? ወንጌል መዳኛ ነው ብለው ቪዲዮውን እኮ አጫውተናል ብዙ ጊዜ። በወንጌል ነው መንግስተ ሰማያት የሚገባው በሌላ አይደለም አሉ። ጳጳስ ናቸው እንግዲህ። ሚካኤል ድጓ ያውቃል ወይ ብለው ተናግረዋል። ስለዚህ ዋናው ተቀዳሚ ጥያቄያችን ወንጌል ነው። ወንጌል ይሰበክ። ይሄ የኛ ጥያቄ ብቻ ሳይሆን በዙፋኑ ላይ ያለው የኢየሱስም ጥያቄ ነው። ትንሽ መሆናችንን ምናምን አትመልከት። ያነሳነው ጥያቄ የሰማይ ጥያቄ፣ የሰማይ አጀንዳ ነው። ብንተወው እንኳን ትውልድ አይተወው። የሚገርም ነገር ወንጌል መሰበክ አለበት። የቤተ ክርስቲያን አንጋፋነቷ እንኳን የሚታወቀው ወንጌል በመስበኳ እንጂ በሌላ አይደለም። ብዙ ዓመት ስለኖረችም አይደለም እኮ። ወንጌል ካልሰበከች ምን አንጋፋ ትባላለች? ሐዋርያዊት እንደሆነች እናውቃለን። ነገር ግን ወንጌል ካልሰበከች ወደ ተረት ከተመለሰች ችግር ነው። ተመልሳለች። በዘመን ርዝመት ሊሆን ይችላል፣ አንፈርድባትም። ክርስትናን ማቆየቷ በራሱ ቀላል አለ። ግን ለወንጌል በሯን መክፈት አለባት። ወንጌል መሰበካ ኢየሱስ ሊሰበክ ይገባል። ወንህነሰ ንሰብክ ክርስቶስ ዘተሰቅለ ስለሚል ወንጌል ሲሰበክ ሰዎች በወይኑ ግንድ ላይ መጥተው ቅርንጫፎች ይሆናሉ። ብዙ ልልህ እችላለሁ በዚህ ጉዳይ ላይ በጣም 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 ብዙ ምስጢር አላት እሷ የተናገረችው። ኢየሱስን ከዛ መልስ ራሱ የወይን ግንድ እንዳለች እንደገና ቅርንጫፍ እኛን ቅርንጫፍ እንዳደረገን ኢየሱስ የሚናገሩ ድርሰቶች አሏት። እና ብዙ አመስጥሬ ላወጣልህ እችላለሁ ከቤተ ክርስቲያን መጽሐፍ ላይ እንተ በምድር ስራዊሃ ወበሰማይ ጹቂሃ ሐረገ ወይን የሚለውን አሁን ሰንበት ተማሪው ቆንጽሎ ለድንግል ማርያም ሰጠ። ሐረገ ወይን ድንግል ሐረገ ወይን የሚለውን አሁን
ስሮቿ በምድር የሆኑ ቅርንጫፎቿ ግን በሰማይ የሆኑ የተባለው በምስራቃውያን ትውፊት ወይም በኦርቶዶክስ ግን ቤተ ክርስቲያን እንደሆነች ነው አመስጥረው አባቶች ያስቀመጡት የምስራቃውያን ትውፊት። ነገር ግን ሰንበት ተማሪው በአቋራጭ ማርያምን ስለሚወድ እንተ በምድር ስረዊሃ ወበሰማይ ጹቂሃ ሀረገ ወይን ድንግል ሀረገ ወይን ብሎ ያረበርባል። በቃ አልተማረማ። ስሮቿ በምድር የሆኑ ቅርንጫፎቿ ግን በሰማይ የሆኑ ድንግል ማርያም ናት። እንዴት አውካምስ ድንግል ማርያም የሰው ዘር ናት፣ ስሮቿ በምድር ቅርንጫፏ በሰማይ ሊሆን አይችልም፣ ቤተ ክርስቲያንን ነው የሚያመለክተው ብለው አያይዘው አባቶች በምስራቃውያን ትውፊት አተረጓጎም እንደገና ደግሞ ክርስቶስ ራሱ ሰላም ለዘባንከ በሚለው ላይ መሳከወ ጼና ዋና ቀጽል ለውዱዳን ማንቱ ማይከለክል አብያጽ የሚል እንትን አለውና ከመጽሐፉ ባሳየህ ጥሩ ነው ብዬ አስባለሁ። ሰላም ለዘባንከ መለኮቱ ዘይታርቀ እንዘ በአፋዊ ይትወከፍ ጥጣቤ ማማት መጽቀ ጉንዳረገውን ክርስቶስ እንተ ተጸውር አጹቀ በቤተ ከብካብ ጊዜ ትገብር ምርፋቀ ለአስካልከ ረስየኒ ዝቀ ይላል። ምን ማለት ነው? በብዙ መቶ ሺህ የሚቆጠር ግርፋትን ለተቀበለ ዘባን ሰላምታ ይገባል። ይህም ሁሉ ሲሆን መለኮቱ ከሱ አልተለየምና ልምላሜና የፍሬ ዘለላን የተሸከምክ የወይን ሐረግ ግንድ ነህ። አየህ፣ ልምላሜና የፍሬ ዘለላን የተሸከምክ የወይን ሐረግ ግንድ ነህ። ለወዳጅ የሰርግ ቤት ባዘጋጀ ጊዜ እኔን የማዕድ አስተናባሪ የወይን ማጣሪያ አድርገኝ ብሎ ይናገራልና እንድትይዘው የፈለኩት ምንድን ነው? ይህም ሁሉ ሲሆን መለኮቱ ከሱ አልተለየምና ይላል። አልተለየም መለኮቱ ከኢየሱስ ኢየሱስ በስጋ ቢገለጥም ከዛ በኋላ ልምላሜና የፍሬ ዘለላን የተሸከም የወይን ሐረግ ግንድ ነህ። ኢየሱስ የምናምንበት ቅዱስ ኢየሱስ ክርስቶስ የማምንበት ቅዱስ ወንጌል ነህ የተባለ ብቻ ሳይሆን የፍሬ ዘለላን የተሸከመ የወይን ሐረግ ግንድ ነው። እኔ የወይን ግንድ ነኝ ገበሬውም አባቴ ነው ብሎ ተናግሯል። በእኔ ኑሩ እኔም በእናንተ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም ማለት። ሰው በወንጌል ካመነ በኋላ የወይኑ ግንድ ቅርንጫፍ ይሆናል። ጌታ ኢየሱስ ክርስቶስ ወንጌል እሱ ሆኖ እምነትን ከሰጠን በኋላ ቅርንጫፉ አደረገን፣ አምጥቶ በራሱ ላይ ነው የተከለን። በእርሱ ባንኖር ፍሬ ስለማናፈራ። ስለዚህ ኢየሱስ ክርስቶስ የማምንበት ቅዱስ ወንጌል ነው የተባለ ብቻ ሳይሆን ከዛም መልስ የወይን ሐረግ ግንድ ነው። ገበሬው አባቴ ነው ያለ የወይን ሐረግ ግንድ ነው። ዮሐንስ 15:5 ላይ ሄደ ብታይ እኔ የወይን ግንድ ነኝ እናንተም ቅርንጫፎች ናችሁ ይላል። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል ይላል። ስለዚህ አመጣንና በእርሱ እንድንኖር አደረገን። በእርሱ የሚኖር ሰው ደግሞ ምን ያደርጋል? ብዙ ፍሬ ያፈራል ብሎ ነው የሚናገረው። ስለዚህ እንተ በምድር ስራዊሃ ወበሰማይ ጹቂሃ ሐረገ ወይን የተባለችው ቤተ ክርስቲያን ናት ብለው ምስራቃውያን አብያተ ክርስቲያናት ኦርቶዶክስ ብቻ ሳይሆን ምስራቃውያን ትውፊት ኦርቶዶክሳውያን ሁሉ በምድር ያሉት ምዕመናን ተጋድሏቸውን የፈጸሙ ቅዱሳን የቅዱሳን ህብረትና አንድነት ናት ብለው ለቤተ ክርስቲያን ነው ይሄ ትርጉም የሰጡት እንጂ ለማርያም አይደለም። ሰንበት ተማሪው ነው ለማርያም ብለው የተረጎሙ እንጂ ይሄ ነው። ስለዚህ የቤተ ክርስቲያኗ እምነት እንዲህ ነው። ቤተ ክርስቲያን ማለት የክርስቶስ የአካል ብልት ናት። ክብር ለእግዚአብሔር ይሁን። ስለዚህ የቤተ ክርስቲያንን አንድነት ነው። የቤተ ክርስቲያን አንድነት በምድር ስሯ በምድር የሆነ በሰማይ የሞቱ ክርስቶስን አምነው የሞቱ ቅዱሳንና በምድር ያሉ በክርስቶስ ያመኑ ቅዱሳን ስብስብ ናት። ወበሰማይ ጹቂሃ የተባለች ስብስብ ናት። ስለዚህ አንዲት ናት። ይሄ አንድነቷ ደግሞ ብልትነት ያለበትና የአካል ምስጢር ያለበት እንደሆነ እና ከዚህ የተነሳ ቤተ ክርስቲያን አንዲት ናት ብለው ነው ያስቀመጡት አባቶች ሲተረጉሙ። በዚህ ጉዳይ ላይ አንዲት ናት ብለው ነው ያስቀመጡት። ስለዚህ
ስለዚህ ይሄ መንፈሳዊነት እንግዲህ ከክርስቶስ ጋር ያለንን ውህደት መሰረት ያደረገ እንጂ አስተዳደርን ብቻ ጉባኤን ብቻ መሰረት ያደረገ አለመሆኑ። ከሮማ ካቶሊኮች እንኳን የምንለየው የሮማ ካቶሊክ አንድነትን በፓፓው ስር በመተዳደር ጭምር ነው የሚተረጉሙት አንድነትን። ኦርቶዶክሳዊ አንድነት ግን በፓትርያርክ ስር መሆናችንን የሚያሳይ አይደለም። አንድነታችንን ያመጣው ኢየሱስ ነው። የአካል አንድነት በቃ እንጂ ዝም ብሎ የስጋ አንድነት እንዳልሆነ እና ይሄ ሁሉ ምንድነው? ኢየሱስ ክርስቶስ ሃይማኖት የወንጌል ኢየሱስ ክርስቶስ የማምንብህ ቅዱስ ወንጌል ነህ ብለን በማመናችን ምክንያት ነው እና በሮም ፓፓ ስር አይደለም እኛ የተሰበሰበው፣ በፓትርያርክ ስር አይደለም። የኛ አንድነት መጽሐፍ ቅዱሳዊ ነው። ቤተክርስቲያን አንዲት ናት። አንድ ያደረጋት ክርስቶስ ነው። መጽሐፍ ቅዱሳዊ ነው። ሁሉም ከተቀበለው ማለት ነው እንጂ እንደ ሮማዊ ካቶሊክ አይነት አይደለም። ይሄ አንድነት የሚገለጸው ዓለም በሙሉ በአንድነት በመተዳደሩ አይደለም። በምድር ተጋድሏቸውን እያደረጉ ያሉ ምዕመናን በአንድ ሃይማኖታዊ ተቋም ማስተዳደርም የአንድነቱ ምንጭ አይደለም። የአንድነቱ ምንጭ ክርስቶስ ነው። መሰረቱ ክርስቶስ ነው። ራስ ደግሞ ጉልላቱ ክርስቶስ ነው። አንድ ስንሆን በእንዲህ መንገድ እንጂ ፓትርያርኩ አይደሉም አንድ ያደረጉ። ፖፕ ስለሆኑ አንድ የሆነው በሳቸው ሳይሆን በክርስቶስ ነው ማለት ነው። ይሄ ምስጢር ለፕሮቴስታንቱ እንኳን በጣም አልበራ። ቤተክርስቲያን አንዲት ናት። ብዙ አባል ስላለ እና ስለተስማማ ሳይሆን አንድ የሆነው የአካልነት ምስጢር ሰው ሲገባው ነው አንድነት የሚገባው። ስለዚህ ክርስቶስ አምጥቶ በራሱ ላይ ሲተክለን አካል ነው ያደረገን። የአካል አንድነት እጅና እግር አሁን መገነጣጠል ይችላሉ፣ በአንድ አካል ውስጥ ታስረዋል፣ በእኔ ውስጥ ማለት ነው። ስለዚህ የአካል አንድነትን ነው ጌታ እንዲህ አድርጎ የሰጠን ማለት ነው እና ቤተክርስቲያኗ በቀደመ መሰረቷና እውነቷ ይህንን የአካል አንድነት ጭምር በእንዲህ መልኩ ያመነች ናት። እንደውም መልካ ቁርባን ላይ ይዌልጦሙ በቅጽበት አባላተ ክርስቶስ ይኩኑ በኃይለ ጥበቡ መንክር ወእጹብ ይኪኑ ይላል። ድንቅና እጹብ በሆነ በጥበቡ ኃይል የክርስቶስ አካላት የሆኑ ዘንድ በቅጽበት ይለውጣቸዋል። ማህበረ ምዕመናኑን ይህንን የጌታን እራት ሲወስዱ የክርስቶስ አካላት የሆኑ ዘንድ በቅጽበት ይለውጣቸዋል። የጌታ ዓላማው እኛን አካል ማድረግ ነው እንጂ አባል ማድረግ አይደለም። አሁን ፕሮቴስታንቱ ሁሉ የተያዘው እኮ አባል ሊያደርግ እንጂ አካል አላደረገም። አየህ። ስለዚህ ይገነጣጠላል፣ ይከፋፈላል። የተለያየ ቤተክርስቲያኒቱ እስካሁን ያልተከፋፈለችው ይሄ መሰረት ውስጧ ስላለ ነው። ይህንን መሰረት ብታቀነቅን እንደውም በጣም እየደመቀች ሐዋርያነቷ በጣም እያየለ ይመጣ ነበር። ስለዚህ የአካል አንድነት ነው እንዲህ አድርጎ የሰጠን እና ይህንን ቁርባን ስንቀበል ይዌልጦሙ በቅጽበት አባላተ ክርስቶስ ይኩኑ። የሚገርም ነው። ድንቅና እጹብ በሆነ በጥበቡ ኃይል የክርስቶስ አካላት ይሆኑ ዘንድ በቅጽበት ይለውጣቸዋል ይላል። የቱ የሚወስዱት የጌታ እራት ግን ሰውን የሚለውጥ ቃሉ ነው። የጌታ እራት ግን አንድነታችንን መግለጫችን አንድነታችንን የሚገልጥ ነው እና እነዚህ እውነቶች ከቤተ ክርስቲያኒቱ የመነጩ ናቸው። ስለዚህ እነዚህ እውነቶች ይውጡ እና ሰው ይብራለት፣ ይግባው፣ ይረዳ ነው የኛ ጥያቄያችን። ይሄን ነው ልል የምፈልገው ወዳጄ ጋዜጠኛ ተሾመ። ስለዚህ ነገሮችን ሚዛናዊ ብታደርጋቸው እኔ ደስ ይለኛል። ደስ ይለኛል። ከተሞክሮህም ከዚህ በፊት ታቀርበው ከነበረው ነገር በመነሳት ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ሌላው እኔ ለተሐድሶ ማለት ሊገለጹ ያልፈለጉ ምናምን ብሎ መርጌታ ምስጢሩ ባዘነባቸው ሰዎች እኔ የምመክረው ነገር ምንድን ነው? መለያየት በመካከል ሊኖር አያስፈልግም። መረዳዳት ያስፈልጋል ብዬ እመክራለሁ። እንግዲህ መቼም እንደ እግዚአብሔር ቃል መጽሐፈ መሳፍንት ላይ ምዕራፍ 15 ከቁጥር 9 ሄደን ስንመለከት
ምን የሚል ቃል እናገኛለን? በዚህ ሰዓት በተለይ አሁን ክስ በቀረበበት ጊዜ ሰው አንድ ነው ሊሆን የሚገባው። አዎ ሊረዳዳ ነው የሚያስፈልገው እንጂ አንዱ አንዱን ሊገፋ በፍጹም አስፈላጊ ነው ብዬ እኔ አላምንም። ለመርጌታ ምስጢሩ ጠበቃ ለመሆን ብዬ ሳይሆን ወይም ደግሞ እነዛ አጥፍተዋል ምናምን ለማለት ሳይሆን መረዳዳት ያስፈልጋል። አይደለም በአንድ የተሃድሶ ዓላማ ቀርቶ ወንጌልን ያመነ ሰው ሁሉ መርጌታ ምስጢሩ መዝገቡን ሊረዳው ነው የሚገባው፣ ሊያግዘው ነው የሚገባው ብዬ ነው የማምነው። ስለዚህ ምን ይላል የእግዚአብሔር ቃል? መሳፍንት 15 ከ9 እስከ 13 ሄደን ስናይ ፍልስጤማውያን ወጡ፣ በይሁዳም ሰፈሩ፣ በሌሂ ላይም ተበታትነው ተቀመጡ። የይሁዳ ሰዎች በእኛ ላይ የወጣችሁት ለምንድን ነው አሉ። እነርሱም ሶምሶንን ልናስር እንዳደረገብን ልናደርግበት መተናል አሉ። ከይሁዳም ሰዎች 3,000 የሚያህሉ በኤጣ ማለት ወዳለው ዋሻ ወርደው ሶምሶንን ገዢዎቻችን ፍልስጤማውያን እንደሆኑ አታውቅምን? ያደረክብን ይህ ምንድን ነው አሉት። እርሱም እንዳደረጉብኝ እንዲሁ አደረግኩባቸው አላቸው። እነርሱም አስረን በፍልስጤማውያን እጅ አሳልፈህ ልንሰጥህ መተናል አሉት። ሶምሶንም እናንተ እንዳትገድሉኝ ማሉልኝ አላቸው። እነርሱም አስረን በእጃቸው አሳልፈን እንሰጣለን እንጂ አንገልህም ብለው ተናገሩት። በሁለት አዲስ ገመድ አስረው ከአለቱ ውስጥ አወጡት ይላል። ከዛ በኋላ የእግዚአብሔር መንፈስ ወረደበት፣ ሲሰጡት አሳልፈው ማለት ነው። እና በአንዲት አህያ መንጋጋ ነው የጨፈጨፋቸው። ስለዚህ እንግዲህ እነዚህ ወገን ናቸው። ነገር ግን ከመፍራት የተነሳ ፍልስጤማውያን ገዢዎቻችን ናቸው አሳልፈን ልንሰጥ ነው ብለው እንዳትገሉኝ እናንተ እንጂ አሳልፋችሁ ስጡኝ፣ ግድ የለም እግዚአብሔር ይረዳኛል። ከዛ በኋላ በቃ እግዚአብሔር ረዳው እና ይሄ አግባባ የአማኝ ምልክት አይደለም። ይሄ አማኝ በዚህ ሰዓት ሊተባበር፣ ሊረዳዳ፣ ሊተጋገዝ፣ ሊተዛዘን ነው የሚገባው። አዎ የተለያየ አንደርስታንዲንግ ሊኖር ይችላል በመካከል የባህሪ አለመግባባት ሊኖር ይችላል። የአመለካከት የአስተሳሰቦች ጥቂት የሆኑ ልዩነቶች ይኖራሉ እንጂ ይሄ ሰው ያው ነው ኦርቶዶክሳዊት ሐዋርያዊት ቤተክርስቲያን ወደ ጥንተ መሰረታ ትመለስ ብሎ የሚያገለግል ሰው ነው። አይደለም በተሐድሶ አገልግሎት ያለ ሰው፣ ሌላ ሁሉ አማኝ ወንጌላውያን ሁሉ ሊረዱት ይገባል ባይ ነኝ። ስለዚህ በዚህ ሰዓት መከዳዳት፣ አንተ እንዲና አንተ እንዲና መባባል የሶምሶን ወገኖች አሳልፈው ከሰጡት ያነሰ አይደለም፣ የባሰ ነው እና ይሄ አግባብ አይደለም የሚል ወንድማዊ አገልጋያዊ ምክር ልሰጥ እወዳለሁ እላለሁ። በጣም ተባረኩ። ይሄንን ቪዲዮ እንግዲህ በዋነኝነት ለጋዜጠኛ ተሾመ አድርሱልኝ፣ ሌሎችም ወገኖች ጋር ይሄ ነገር ይድረስ። ይሄንን ወንድማችንን እንግዲህ በእውነት አሁን ልቡ ተሰብሮ ስለሆነ ያለው በምትችሉት ፍጥነት እንድትረዱት፣ በእውነት እንድታግዙት፣ በሁሉ ነገር ከጎኑ እንድትቆሙለት በእውነት በጌታ ፍቅር ማሳሰብ ፈልጋለሁ። ወንድማችን መርጌታ ምስጢሩ መዝገቡ ይህንን ራእይህን በጌታ በኢየሱስ ስም አትተው። አዎ አሁን ጋዜጠኛ ተሾመ የተረከበውን ልብስ ለነዛ ሰዎች አይደለም የሚሰጠው፣ ለአንተ ነው መልሰው የሚሰጥህ። በዚህ ራእይ ጽና፣ እስከ ሞት ድረስ የታመንኩን ባይ ነኝ። እኔ ጌታ ይረዳሃል፣ ያስጀመረ እግዚአብሔር ነው፣ እሱ ያስጨርሳል የሚል እምነት አለኝ። ከጎንህ ሌላ ባናደርግ በጸሎት እናግዛለን። በስልክም ነግሬሃለሁ። ጌታ ይረዳሃል፣ ራእይህን መቀጠል ይኖርብሃል እላለሁ። በእውነት የሰማችሁኝ ወገኖች በሙሉ ተባረኩ። ጌታ ዘመናችሁን ይባርክ። መልእክቴን እዚህ ላይ አጠቃልላለሁ። ጌታ ከሁላችን ጋር ይሁን። ጸጋ ይብዛላችሁ። ሰላም ሁኑልኝ ባይ